ወይዘሮ ሜላት እስር ቤት ታሰረች። ወይዘሮ ባዩሽ ሞተች። ወይኔ ወይኔ ወይኔ! ማነው ወይዘሮ ባዩሽ ስለሞተች ያለቀሰው ያዘነው ማለት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩ ማለት ነው። ዛሬ ላይ እንግዲህ ያው ባለፈው እንዳየነው ወይዘሮ ባዩሽ የገዛ ሰውየዋ መተኮሻ እንደተኮሰባት ነበረ። አሁን ላይ ግን ሞታ ወይዘሮ ሜላት ደግሞ በሀዘኗ በጣም ተቆርቁራና አዝና ጥቁር ለብሳ ወይኔ ባዩሽዬ እያለች በጣም ከፍቷት ነበር ማለት ነው። የቤተሰቡ ሁሉ ደንግጧል። ግማሾቹም ደግሞ ስራዋ ነው እያሉ ነበር ማለት ነው። እንዴት ነው ግን ወይዘሮ ባዩሽ እሷ ለሰዎች በቆፈረችው እጅ እሷ ራሷ መግባቷ በጣም የሚገርምና የሚያሳስብ ሁኔታ ላይ ነው ያለ ነው ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ባዩሽ የሚገርመው ነገር በጣም የሚያሳስብ ጉዳይ ሆኖ ሞታለች ማለት ነው። ማን ገደላት ወይዘሮ ባዩሽን የሚለው አሁን ላይ ለፖሊሶችም ለሁሉም ምንም አይነት ነገር ስለሌለ እሷ ያው ከመሞቷ በፊት ሄዳ ወይዘሮ ሜላት እየተከታተለቻት ስለነበርና ፖሊሶቹ ደግሞ የወይዘሮ ባዩሽ ገዳይ ወይዘሮ ሜላት ናት በሚል ጥርጥር እንግዲህ ወይዘሮ ሜላትን እስር ቤት አስገብተው አስረዋታል ማለት ነው። ከዛም አልፎ ተርፎ እንግዲህ ሀንዬ አሁን ላይ ከቤተሰቦቿ ተለይታ እኔ አባዬ ካንተ ጋር ነው መኖር የምፈልገው ብላ ቤተሰቦቿን ትታ ከአባቷ ጋር መታለች። እሷ ግን ተምቹ በመታሰሩ ምላሴ የሰራው የተምቹን ማሳሰር ጉዳይ ከቤተሰቦቿ አጋጭቷ ስለነበረ ቤተሰቦቿና አኩርፋ ተለይታ ወደ ቤቷ መታለች ማለት ነው። ከዛም አልፎ መጥቶ እንግዲህ ወይዘሮ አቶ ኖላዊ እንዴት ሀንዬ ቤተሰቦችሽን ትተሽ እንዴት ወደ እኔ ትመጫለሽ? ምንድን ነው እኔ ጨነቀኝ ልፈነዳ ነው የተፈጠረ ነገር አለ እንዴ ብሎ ሲላት፣ አባዬ እኔ ካንተ ጋር ነው የምሆነው የሚያምረብኝም ካንተ ጋር ስሆን ነው ሁሉንም ነገር ደግሞ ምግብ ቡና ሰርቼ እየቆላ እየጠጣን እነግርሃለሁኝ ሁሉንም ብላ አሳረፈችው ማለት ነው። ከዛም አልፎ እንግዲህ ወይዘሮ ባዩሽ አሁን ላይ ያደረገችው ነገር ቢከብዳት ቢጸጽትም ወይዘሮ ባዩሽ ግን ሞታለች ማለት ነው። ከዛም ሀንዬ እንግዲህ ቡናዋን ካፈላች በኋላ ከአባቷ ጋር እያወራች እና እየሳቀች በቃ ካንተ ጋር ነው የምኖረው ብላ ወስናለች ማለት ነው። አሁን ላይ ተምቹ ከእስር ቤት ወጥቷል። በጣም ደስ ብሎናል ሁላችንም። ተምቹዬ ከእስር ቤት ከወጣ በኋላ ከያሲር ጋር ተገናኝተው ያሲር ደግሞ እንዴት አንተ ላጎትህ እየደወልክ እኔ እንደምፈልግህ አታውቅም እንዴ? እንዴት ሳትደውልልኝ እያለ ሲለው እሱ ደግሞ ምንድን ነው ነገሩ? እኔ እኮ እንዴት አልጨነቅም? ሁሌም ነው ስላንተ የማስበው። አንተ ብትጨነቅ ኑሮማ አንተ ትደውልልኝ ነበር። እኔ እኮ ላጎቴ የደወልኩት ብር እንዲልክልኝ ነበረ ብሎ ተምቹዬ እየመለሰለት እንዳለ ከአንተ ውጭ እንዴት እኔ አያስጨንቀኝም እየተባባሉ እንግዲህ ሁለታቸውም ጆሮ እንግዲህ አትጨነቅ እንዴት ነው ያንተ ነገር የማያስጨንቀኝ እያለው እንደዛ እያወሩ ሳለ ከዛም ተነስተው ወደ ሀንዬ ቤት ሲሄዱ ሀንዬ ከአባቷ ጋር እያወራች እየሳቀች ነበረ። በሩን ሲከፍተው ሲገቡ እንግዲህ ያሲር ሀናዬን ሲያይ ጠዋት ወደ ተመልሷል ማለት ነው። እሷ ደግሞ ያሲር ብላ ሰላም ልትላቸው ስትል ያሲር ጥሩ ወጥቷል። ተምቹች እንግዲህ አቶ ኖላዊንና ሀንዬን በጣም ሰላም ብሏቸዋል። እስኪና ንቃፍ አለው። ሀንዬ ደግሞ ማን አስፈታህ? ምንድን ነው እንዴት ተፈታ ስትለው ማን አመጣህ? እናትሽ አስፈቱኝ በጣም ጥሩ ሴት ነበሩና አሁን ተፈትቻለሁ ብሎ ለሀንዬ ነገራት ማለት ነው። ሀንዬ አሁን ላይ ደስ ብሏታል። ምክንያቱም ሀና አምና አባቷ አይሚን ያ ተምቹ ስለተለቀቀ በጣም ደስ ብሏታል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የሚገርመውና ነገር ምንድን ነው ወይዘሮ ሜላት ምግብ አቅርባላቸው ሁላቸውም ቀርበው ምላሴ ደግሞ ምግቡን ትቶ እንግዲህ እማዬ እኮ ጭንቀት ናት ውስጥ ምናምን እያለ እያወራ ሳለ
ሰላምዬ ደግሞ ምግቡን አቅርባ የት ሄደች እማዬ እያለች እንግዲህ ወይዘሮ ሜላት ደግሞ ማማት ጀመርሽ አይደል ሰላም እያለቻት እና ምግቡን አቅርበሽ የት ነው የሄድሽው ስትል እንግዲህ ምላሴ ደግሞ እማዬ ተቀይመሽ ነው እንዴ እያለ ወሬውን ሊቀጥል ሲል እናንተ በቃ ምግቡን ዝም ብላችሁ ብሉ። እኔ እኮ ያደረግኩት ነገር ሀንዬ የት ናት? ሀንዬ በቃ በእኔ ጉዳይ ተቀይማ አትመጣም ሄደሽ ማለት ነው እያለ ሲል አው ያሰራው ነገር እንዴት አያስቀይምም? ግን ደግሞ ሀንዬ ትመጣለች ብሎ እንግዲህ አቶ መስፍንም ነገሩን ለማብረድ ሲሞክርም ወይዘሮ ባይ ሜላት ደግሞ በቃ ዝም ብላችሁ ምግቡን መብላት አትችሉም ወይ እያለች የጮኸች ሳለ ከዛም አልፎ ተርፎ እንግዲህ እማዬ እኔ እኮ ያደረግኩት ነገር ከወይዘሮ ባዩሽ ያገኘሽውን ጉዳይ ወይዘሮ ባዩሽ እንዴት ከፖሊስ ከተፈታሽ በኋላ የሚመጣውን ጸብ ሳያውቅ ነው እርግብ እንግዲህ ከተገኘች የእርግብ ወይዘሮ ባዩሽ ነገር ስለምትዘረዝር ከዛ ወይዘሮ ባዩሽ እስር ቤት ትገባለች በሚለው አስቤ ነው ብሎ ሲል አንተ እኮ አላጠፋህም ወንድሜ ብላ ሰላምዬ ስትል ያው አንተ አለማወቅ ነው ብላ እኔ የሚያናዳኝ ነገር አንተ ለእኔ አለመንገርህ ነው አለማወያት ነው እንጂ ምንም አያናደኝም ብላ ወይዘሮ ሜላት ስትለው እየተነዛነዙ ካለ እንግዲህ ምግቡን ትታ ወደዛ ስትሄድ አቶ መስፍን እናንተ ብሎ በቃ እኔ ከወይም ሜሉዬ ጋር ልብላ ብሎ እንግዲህ ተነስቶ ምግቡን ይዞ ወደ ወይዘሮ ሜላት ሄዷል ማለት ነው። ከዛም አልፎ ተርፎ እንግዲህ የሚገርመውና የሚያሳዝነው ነገር አቶ መስፍን ከሜሉ ጋር ለመብላት ሲሄድ እንግዲህ ወይዘሮ ሜላት ባዩሽን መሞት ስለሰማ ምግቡን ከበላች በኋላ እንግዲህ ሜሉ የሆነ ነገር እንግዲህ ወይዘሮ ባዩሽ እኮ ሞተች ሲላት እሷ ደንግጣ ባዩሽዬ እንዴት ብላ ስትል ማመን አቅቷት እንግዲህ እያለቀሰች በጣም ደንግጣለች። ከዛም ሁላቸውም ተሰብስበው ሲሄዱ ወይዘሮ ሜላት በባዩሽ ጉዳይ በጣም እያለቀሰች ነበረ ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት አሁን ላይ በጣም የሚገርመው ሁኔታ ላይ ሀዘንተኛ ሆናለች። ምክንያቱም ወይዘሮ ባዩሽ የጥንት የድሮዋ ጓደኛ ስለነበረች አሁን ላይ ግን ማን ገደላት ማን እንዴት ብለው እያሰቡ ሳሉ ያን አናቅም፣ ግን ወይዘሮ ባዩሽ ሞታለች ብለዋል ማለት ነው። ከዛም እንግዲህ አሁን ላይ ጥርጥር ላይ የሆኑት ፖሊሶቹ ወይዘሮ ባዩሽ ሞታለች ሟችን ዋስ ማስወጣት የለብንም ነበር ብለው ሲያምኑ አሁን ላይ እንግዲህ ሟች ወታ ግን ሞታለች። እሷም ደግሞ ወይዘሮ ሜላት እንደምትከታተላት እና እነሱ ደግሞ ጸበኛ ስለሆኑ ያ ማስረጃ ስላለን ወይዘሮ ሜላትን ሄደን ማሳሰር አለብን ብለው ተነስተው ወደ ወይዘሮ ሜላት ቤት ሄደዋል ማለት ነው። ወይዘሮ ሜላት ግን አሁን ላይ በጣም ሀዘን ውስጥ እንጂ እሷን እንደዚህ አድርጋ ልትገላት አትችልም ማለት ነው። ከዛም አልፎ እንግዲህ ሀንዬ ወደ እናቷ እየሮጠች መታለች። ስትመጣ መሀን ወይዘሮ ሜላት እንግዲህ በወይዘሮ ባዩሽ ደንግጣ በጣም የሚገርም ነው ምንድን ነው የምሰማው ማን ነው ምንድን ነው ማን ገደላት ምናምን እያለች ሀና ስትል እነሱ ደግሞ ግልጽ አድርገው ያው ነግረዋታል ማለት ነው። ይሄን አናውቅም ግን ወይዘሮ ባዩሽ ሞታለች ነው ያሉት ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽ አሁን ላይ የሚገርም ሁኔታ ላይ ናት ማለት ነው ያለችው። በጣም ሞታለች፣ ግን ማነው ሀዘኑን እስኪ የሚካፈልላት? ያው ብድሮን ብቸኛ እንደሆነች ነበረ፣ ግን እሷ ለብዙ ሰው ጉድጓድ ቆፍራ ነበር። በስተመጨረሻም ግን በቆፈረችው ጉድጓድ እሷ ገብታለች። በጣም አሳሳኝ ጉዳይ ነው። ከዛም አልፎ እንግዲህ ድንብላል አሁን ላይ ስለተምቹ ጠይቃ ነበረ ሜላትን ማለት ነው። ወይዘሮ ሜላት ደግሞ ተምቹ እንደውም ዛሬ ይወጣል ስትላት እሷ ከዛም ድንብላል በደስታ እንግዲህ የሆነ ሱቅ ብላ ወጥታ ተምቹና አግኝተው ተገናኝተዋል ማለት ነው። ከዛም ተምቹ ድንብላልን በጣም ሰላም አላት፣ ደስ አለው። ተገናኙ። ትንሽ ካወሩ በኋላ እኔ ሱቅ ተልኬ ነው በቃ መሄድ እችላለሁ ብላ ድንብላል ስትሄድ እሱ ደግሞ እሺ ወዴት ነው የምትሄጂው? እኔ ልሸኝሽ ብሎ ሲላት ወደ ሱቅ ነው፣ ግን ስላየሁሽ ደስ ብሎኛል። እኔም ስላየሁሽ ደስ ብሎኛል ድንብላልዬ። አዎ አሁን ወጥቻለሁ፣ ወይዘሮ ሜላት አስወጥታኛለች ብለው እንግዲህ እያወሩ ሳለ በጣም ደስተኛ ነበሩ ሁላቸውም ማለት ነው። እንግዲህ አሁን ላይ የወይዘሮ ባዩሽ ሜላት ግን ሀዘንት ላይ መሆኗ በጣም አሳስቧቸዋል ሁላቸው ማለት ነው። ምክንያቱም አሁን ላይ እንግዲህ ወይዘሮ ሜላት በጣም ሀዘን ሆናለች በወይዘሮ ባዩሽ ማለት ነው። ግን እሷ ነግራቸው እነሱ ራሱ ሊሰሙ አልቻሉም። ምክንያቱም ድንብላት ደግሞ እኔ ደግ ሞተች አይባልም እንጂ እንኳንም ሞተች እያለ ስትል እንግዲህ ለምን ምንድን ነው የምትይው
ከሞት ምን ይገኛል እያለቻት ነበረ። ወይዘሮ ባዩሽ እኮ በጣም መጥፎ ሰውና መጥፎ ስራ ስትሰራ የነበረች ናት እና እንኳንም ሞተች እያለች እንግዲህ መልስ እየሰጠች ነበር ማለት ነው። እንግዲህ አሁን ላይ ወይዘሮ ሜላት በጣም ሀዘኑ ጎርቷታል። ወይዘሮ ባዩሽ ግን ሰላምዬም እሷ እኮ ክፉ ሰው ነበረች እንኳንም ሞተች አይባልም እንጂ እማዬ ለምን ታዝናለሁ? እሷ በጣም መጥፎ ሰው ናት፣ የስራዋን ነው ያገኘችው እያሉ ሰላምና ድንብላል ሲነግሯት፣ ወይዘሮ ሜላት ግን ምንም ነገር የገባት ስለሌለ በወይዘሮ ባዩሽ ሀዘን በጣም አጥብቃ እያለቀሰች ነው ያለችው ማለት ነው። ግን ተምቹም ያሲርም እንግዲህ ወይዘሮ ባዩሽ መሞቷን ሲሰሙ ተምቹ ግን በጣም አዝኖ ይመስላል ማለት ነው። ያሲር ደግሞ የእርግብ ንግስት ስለሆነች አንተ በጣም ተቀየምክ እንዴ እያለው ነበረ። አዎ ወይዘሮ ባዩሽ በእርግጥ መሞቷ ለሁላቸውም የሚያስቀይም ጉዳይ ነው ማለት ነው። ግን እና እንግዲህ ነገሩ እዚህ ላይ የሚያበቃ ይሆናል። በቀጣይ ሳ ወይዘሮ ሜላት እስር ቤት ገብታለች። ማን ተጠርጣሪ ማንገዳይ እንደሆነ ደግሞ እንግዲህ ወይዘሮ ሜላት ተፈታ ማንገዳይ እንደሆነ በቀጣይ የምናየው ይሆናል። ቪዲዮውን ግን ላይክ ሼር አድርጎ ወዳችኋለሁ ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቅልን፣ ወጥቶ ከመቅረት ሁሉ ይጠብቃችሁ ይጠብቀን። ባይ ባይ እላችኋለሁ ወዶቼ። መልካም ጊዜ ለሁላችንም። ቪዲዮውን ግን ላይክ ሼር በማድረግ አጠናክሩ ማለት ነው። ወጥቶ ከመቅረት ሁሉ ይጠብቃችሁ። አዲሶች የደወል ምልክቱን በመጫን ቤተሰብ ሁኑ። ነባሮች ደግሞ ሼር ላይክ በማድረግ አጠናክሩኝ። አላህ ይወደዳችሁ። ወዳችኋለሁ። ላላህ ብዬ ሁሌም ኸይር ነገር እንሰራ አላህ ያድርገን። ባይ ባይ